በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ክርስቲያኖች እንደምንቆያችሁ፣ እኔ እግዚአብሔር ይመስገን ሰላም ነኝ። በዛሬው ቪዲዮ በቅዳሴ ጊዜ ፈጽሞ የተከለከሉ 4 ነገሮች ምንድን ናቸው በሚል መጥቻለሁ። በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሁነን ፈጽመን ማድረግ የሌለብን 4 ነገሮች ምንድን ናቸው? በቅዳሴ ጊዜ እነዚህን ነገሮች ብናደርግ በበረከት ፈንታ መርገም፣ በሕይወት ፈንታ ሞት የሚያስከትሉ ናቸው። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ወደ መረጃው እሄዳለሁ። እንግዲህ ይህ መጽሐፍ ፍትሐ ነገሥት ይባላል። ስለ ቤተ ክርስቲያን ስርዓት፣ አጠቃላይ ስለ ቤተ ክርስቲያን ስርዓት የሚናገር ነው። በዚህ መጽሐፍ መሰረት እነግራችኋለሁ ማለት ነው። እንግዲህ ይህ መጽሐፍ መንፈሳዊ የሆኑ ነገሮች አሉት፣ ስጋዊ የሆኑ ነገሮችም አሉት። እንግዲህ አጠቃላይ የቤተ ክርስቲያን ስርዓትን የያዘ መጽሐፍ ነው ማለት ነው። ፍትሐ ነገሥት ንባቡ ከነ ትርጓሜው ነው። በዚህ መሰረት እነግራችኋለሁ ማለት ነው። እንግዲህ የመጀመሪያው በቅዳሴ ጊዜ ማድረግ የሌለብን የመጀመሪያው ምራቅ እንትፍ ማለት ፈጽሞ የተከለከለ ነው። ምራቅ እንትፍ ማለት እንግዲህ አንቀጽ ፍትሐ ነገሥት አንቀጽ 16 ላይ ምን ይላል? ወኢይውርቅ ምራቆ አሃዱሂ ይላል። ምን ማለት ነው? ማንም ማለት ነው ምራቁን እንትፍ ማለት አይገባም። ምራቁን እንትፍ ማለት አይችልም። ይህም መቅሰፍት ያስከትላል ይላል ማለት ነው። የመጀመሪያው የተከለከለው ነገር ምራቅ በቅዳሴ ጊዜ እንትፍ ማለት አይገባም። ለምን መሰላችሁ? በቅዳሴ ጊዜ መላእክት እንደ ሻሽ ተነጥፎ፣ እንደ ቅጠል ረግፎ፣ እንደ ግንድ ተረብርቦ በቅዳሴ ጊዜ ይገኛሉ። በዚህ ጊዜ እንትፋልነ ማለት መላእክት ላይ ምራቃችንን እንትፋልነ ማለት ነው። ያሳያችሁ ቅዱሳን ይመጣሉ። በዚህ ምድር ያሉ ስውራን ቅዱሳን ይመጣሉ በቅዳሴ ጊዜ። ምክንያቱም ቅዳሴ የሰማያውያን እና የምድራውያን ህብረት ስለሆነ ማለት ነው። ስለዚህ መላእክት ላይ እንትፍ እንደማለት ነው ማለት ነው። ሁለተኛው መነጋገር ፈጽሞ የተከለከለ ነው። በቅዳሴ ጊዜ መነጋገር፣ በቤተ ክርስቲያን ውስጥ ሆነን መነጋገር ፈጽሞ የተከለከለ ነው። እንግዲህ አንድ ሰው ከንጉሥ ፊት ቀርቦ ከንጉሱ ጋር እየተነጋገረ አቋርጦ ከሌላ ሰው ጋር እንደ መነጋገር ማለት ነው። እንግዲህ እግዚአብሔር ሰማያዊ ንጉሥ ነው። አንድ ሰው ከምድራዊ ንጉሥ ጋር እየተነጋገረ አቋርጦ ከሌላ ሰው ጋር ቢነጋገር እንግዲህ ለሞት ይዳረጋል ማለት ነው። ወይም ደግሞ እንዲሞት ትእዛዝ ይሰጣል ማለት ነው። ያ ማለት ንጉሥን መናቅ ነው የሚሆነው። ይህ ደግሞ ሰማያዊ ንጉሥ ነው። እናም ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር ይላል። ስለዚህ ከእግዚአብሔር ጋር እየተነጋገርን ያንን ከእግዚአብሔር ጋር የምናደርገውን ንግግር አቋርጠን ሌላ ዋዛ ፈዛዛ ነገር መነጋገር ፈጽሞ የተከለከለ ነው። አይደለም ከእግዚአብሔር ጋር እየተነጋገርን የእግዚአብሔርን ንግግር አቋርጠን ሌላ ወሬ ማውራት፣ ዋዛ ፈዛዛ መናገርና ከአንድ ሰው ከጓደኛ ጋር እንኳን እየተነጋገርን አቋርጠን ከሌላ ሰው ጋር መናገር መናቅ ነው የሚሆነው ማለት ነው። ቅር ይለዋል ያ ሰው። እናም ከእግዚአብሔር ጋር መነጋገር ስለሆነ መነጋገር ፈጽሞ የተከለከለ ነው። ሁለተኛው ማለት ነው። ወኢይትናገር መኑሂ ግሙራ ይላል። በቤተ ክርስቲያን ውስጥ ቆሞ እያስቀደሰ ጸሎት እያደረገ ያለ ሰው
ሌላ ነገር መናገር፣ ዋዛ ፈዛዛ ነገር መናገር፣ መነጋገር ፈጽሞ የተከለከለ ነው። ይህም መቅሰፍትን የሚያመጣ ነው ይለናል ማለት ነው። አኮ ውእቱ መካነ ነገር ይላል። ይህ ቦታ የነገር ቦታ አይደለም። የጨዋታ የዋዛ ፈዛዛ ቦታ አይደለም። ይልቁንም የጸሎት ቦታ ከእግዚአብሔር ጋር የምንነጋገርበት ከእግዚአብሔር ጋር የምንገናኝበት ቦታ ነው እንጂ የነገር ቦታ አይደለም። የጸሎት ቦታ ነው እንጂ የዝማሬ ቦታ ነው እንጂ የምስጋና ቦታ ነው እንጂ የነገር ቦታ አይደለምና በቤተ ክርስቲያን ውስጥ መነጋገር ፈጽሞ የተከለከለ ነው ይለናል ማለት ነው። እንግዲህ ሶስተኛው በቅዳሴ ጊዜ አቋርጦ መውጣት የተከለከለ ነው ይለናል ማለት ነው። በተለይ ወንጌል ከተነበበ በኋላ አቋርጦ መውጣት ፈጽሞ የተከለከለ ነው። ስለዚህ ፍትሕ መንፈሳዊ ፍትሐ ነገሥቱ አንቀጽ 16 ላይ ማንም መውጣት የለበትም ይላል። ወኢይጻ አሐዱሂ እምቤተ ክርስቲያን ዘእንበለ በግብር እጹብ። ቅዳሴውን አቋርጦ ማንም መውጣት አይችልም፣ መውጣት አይገባም ይለናል ማለት ነው። ምናልባት አገልግሎት የሚሰጡ ዲያቆናት ፍህም ሊያመጡ፣ ወንጌል ሊያሳልሙ፣ እንደዚሁ ንዋየ ቅድሳት ሊያመጡ ሊንቀሳቀሱ ይችላሉ። እነዚህ ለአገልግሎት ነው የሚንቀሳቀሱት። ከነዚህ ውጭ አቋርጦ መውጣት መንቀሳቀስ አይቻልም። ለምን? መላእክት በዚያ ስፍራ አሉ። እንደ ቅጠል ረግፎ እንደ ሻሽ ተነጥፎ እንደ ግንድ ተረብሮ መላእክት በዚያ ቦታ ስላሉ መንቀሳቀስ ፈጽሞ የተከለከለ ነው ማለት ነው። አራተኛው ነገር ሞባይል ወይንም ደግሞ ስልክ መነካካት ፈጽሞ የተከለከለ ነው። እንግዲህ በሚያሳዝን ሁኔታ ቤተክርስቲያን ውስጥ ገብቶ ፌስቡክ የሚያዩ ሰዎች፣ ቴሌግራም የሚያዩ ሰዎች፣ ኢንስታግራም የሚያዩ ሰዎች፣ ዩቲዩብ የሚያዩ ሰዎች አሉ። ስለዚህ ይህ መጽሐፍ ምን ይለናል? ይህንን የሚያደርጉ ሰዎች በበረከት ፈንታ መርገምን፣ በሕይወት ፈንታ ሞትን ያገኛሉ ይለናል። እግዚአብሔር ከዚህ መቅሰፍት ይጠብቃል። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። ጥንቃቄ ማድረግ ያስፈልጋል። በዛሬው ቪዲዮ በቅዳሴ ጊዜ ፈጽሞ የተከለከሉ ነገሮች፣ አንደኛ ምራቅ እንትፍ ማለት ጠቅለል ስናደርግ ማለት ነው። ሁለተኛ መነጋገር፣ ሶስተኛ መውጣት መግባት፣ አራተኛ ስልክ መነካካት፣ መደወልም ሊሆን ይችላል፣ ፌስቡክ ማየት ወዘተ። እነዚህን አራት ነገሮች ፈጽሞ ማድረግ አይቻልም ለማለት ነው። ስለተከታተላችሁ እጅግ በጣም አመሰግናለሁ። ይህንን ቻናል አዲሶች ከሆናችሁ ሰብስክራይብ፣ ቪዲዮውን ለብዙ ሰዎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።